ሰላም ቤተሰብ እንዴት ናችሁ? ጌትነት ነኝ። በዛሬው ቪዲዮ የማሳያችሁ ደግሞ የ9ኛ ክላስ አይሲቲ ቻፕተር 1 ፓርት 4 ይሆናል። ስለ ኮምፒውተር ድራይቭ በዛሬ ቪዲዮ የማሳያችሁ ይሆናል ማለት ነው። ከፓርት 1 እስከ ፓርት 3 ድረስ ያላያችሁ ካላችሁ ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ ማለት ነው። ወደ ዛሬ ቪዲዮ ስንገባ ኮምፒውተር ድራይቭ ይሆናል ማለት ነው የምንመለከተው። ድራይቭ ኢዝ ኮምፒውተር ሃርድዌር ኮምፖነንት ዩዝድ ቱ ስቶር ኤንድ ሪትራይቭ ዳታ ፋይል ፕሮግራም ኤንድ ኦፕሬቲንግ ሲስተም ይለናል ማለት ነው። ይሄም ማለት የኮምፒውተር ድራይቭ የምንለው የኮምፒውተራችን ሃርድዌር ፓርት ነው። የሚያገለግለንም ኮምፒውተራችን ላይ ዳታ ፋይል ፕሮግራም የተለያዩ ኦፕሬቲንግ ሲስተሞችንም ስቶር ለማድረግ ኤንድ ሪትራይቭ ለማድረግ እንጠቀምበታለን ማለት ነው። ኦል ድራይቭ ስቶር ፋይል ኤንድ ፕሮግራም ዩዝድ ባይ ኤ ኮምፒውተር ይለናል። ይሄም ማለት ድራይቭ ላይ ስቶር ያደረግነው ፋይል በአጠቃላይ በአፕሊኬሽኖች ሊሆን ይችላሉ፣ የተለያዩ ፕሮግራሞች ሊሆን ይችላሉ። የምንጠቀመው እዛው ኮምፒውተራችን ላይ ነው የሚለን። ፎር ኤግዛምፕል እንደ ምሳሌ እዚህ ጋር የጠቀሰልን when you write a letter in word processor the program is loaded from the hard drive ይለናል ማለት ነው። ማለትም ለምሳሌ እናንተ ወርድ ፕሮሰሰር የሚባሉ አፕሊኬሽኖች ወይም ሶፍትዌሮች አሉ አይደለም። እንደ ኤግዛምፕል ለምሳሌ ማይክሮሶፍት ወርድ አለ አይደለ። እሱ ላይ እናንተ ሌተር መጻፍ ብትፈልጉ ወይም ደብዳቤ መጻፍ ብትፈልጉ መጀመሪያ አፕሊኬሽኑን ኮምፒውተራችሁ ላይ ምን ታደርጋላችሁ? ትከፍታላችሁ ማለት ነው። ጀስት እንዴት ነው ሰርች ማድረጊው ጋር ትሄዱና ኤምኤስ ወርድ ብላችሁ ጽፋላችሁ። ከዛ ይመጣላችኋል። ከዛ ይሄን ሌፍት ክሊክ ስትጫኑት ሎድ ያደርጋል አፕሊኬሽኑ እዚህ ጋር እንደምትመለከቱት ማለት ነው አይደለ። ስለዚህ ሎድ የሚያደርገው ከምንስ ነው ማለት ነው? ከሃርድ ድራይቭ ነው። ከዛው ኮምፒውተራችን ይሄ አፕሊኬሽኑ ከተቀመጠበት ቦታ ነው ላውንች የሚሆነው ወይንም የሚወጣው ማለት ነው። when you save the document it is saved to the hard drive or hard disk ይለናል። ይሄ ማለት ጀስት እዚሁ ላይ ከዛም በኋላ የምትፈልጉትን ጽሁፍ ጻፋችሁ ስጨርሱ ሴቭ ታደርጉታላችሁ። ፋይል ላይ ትገቡና ከዛም በኋላ ሴቭ አስ ብላችሁ ብቻ የምትፈልጉበት ቦታ ታስቀምጡታላችሁ ይሄንን ፋይል ማለት ነው። በምታስቀምጡበት ሰዓት ወይንም ሴቭ በምታደርጉበት ሰዓት ፋይሉ የት ነው የሚቀመጠው? እዛው ሃርድ ድራይቭ ላይ ነው ማለት ነው። ኢን ዊንዶው ኦፕሬቲንግ ሲስተም ድራይቭ ኢዝ ኦፍን ሪፈርድ ቱ ባይ ኢትስ ሌተር ይለናል። ላይክ ሲ ኮለን ዲ ኮለን ኦር ኤፍ ኮለን። ይሄ ማለት ዊንዶው ኦፕሬቲንግ ሲስተም ላይ ስንመጣ ይሄ ድራይቭ የምንላቸውን ኮምፒውተር ድራይቮች ወይንም እንደ ለስቶሬጅ የምንጠቀማቸውን ማለት ነው በሪፕሬዘንት የምናደርጋቸው በሌተሮች ነው። ልክ እንደዚህ ማለት ነው። ኤግዛምፕል አሳያችሁ። የራሱ መጀመሪያ ፋይል ስፖለር ትከፍቱና ከዛ እዚህ ፒሲ ላይ ስትገቡ ታገኙታላችሁ። እዚህ ጋር እንደምትመለከቱት ሎካል ዲስክ ብሎ ሲ ኮለን ይላል አይደለም። ስለዚህ ሁሉም ላይ ሲ ኮለን ዲ ኮለን ኤፍ ኮለን ኢ ኮለን ሊል ይችላል። የተለያየ ድራይቮች አሉ። በዚህ መንገድ ሪፕሬዘንት ያደርጋቸዋል እዛው ኮምፒውተራችን ላይ ማለት ነው። ይሄ እንደምትመለከቱት የኮምፒውተራችን ስቶሬጅ ነው። ምን ያህል ፍሪ እንደሆነ ምን ያህል ቶታል ስቶሬጅ እንዳለውም ያሳያችኋል ማለት ነው። however in linux operating system ላይ ስንመጣ ግን use tree structure ይጠቀማል። starting from root represented by forward slash ማለት ነው። ማለትም ልክ ማለትም በዊንዶ ኦፕሬቲንግ ሲስተም ላይ ኮምፒውተር ድራይቮችን ሪፕሬዘንት የምናደርገው ሲኮለን ዲኮለን ነበር አይደለ። ነገር ግን ሊኒክስ ኦፕሬቲንግ ሲስተም ላይ ስንመጣ ግን በፎርዋርድ ስላሽ ነው አብዛኛው ጊዜ ሪፕሬዘንት የምናደርገው። ለምሳሌ ብሎ ፎርዋርድ ስላሽ ይልና ሆም ይለናል ማለት ነው። ጀስት እንደዚህ ማለት ነው። ፎርዋርድ ስላሽ ብሎ ከዛን ሆም ሁሉም በዚህ መንገድ ነው ሊኒክስ ኦፕሬቲንግ ሲስተም ላይ ሪፕሬዘንት የሚያደርጋቸው ማለት ነው። በትሪ ስትራክቸር መንገድ ያመጣልናል ማለት ነው። ኮምፒውተር ድራይቭ ካን ቢ ሃርድ ዲስክ ድራይቭ፣ ሲዲ ኦር ዲቪዲ ድራይቭ፣ ሪሙቬብል ዲስክ ወይም ዩኤስቢ ፍላሽ ድራይቭ፣ ሌሎችም ኤግዛምፕሎችን መጥራት እንችላለን ማለት ነው። ማለትም ኮምፒውተር ድራይቭ ብለን የምንጠራቸው ኤግዛምፕሎቹ እነኝን በቀላሉ ለመረዳት ከፈለጋቸው ኮምፒውተራችን ላይ የሚያገለግሉ ለስቶሬጅ የሚያገለግሉ አሉ አይደለ። ወይንም 8ኛ ክላስ ተምራችኋል ይላችኋል። ስለዚህ እነኛ በአጠቃላይ ኮምፒውተር ድራይቭ ተብለው ይጠራሉ ማለት ነው። በነገራችን ላይ ኮምፒውተራችን ላይ ብቻ አይደለም። ለምሳሌ ስልካችሁ ላይ ሊሆን ይችላል፣ ሚሞሪ ሊሆን ይችላል፣ ፍላሽ ይዛችሁ የምትንቀሳቀሱት በእጃችሁ ፋይላቸውን ስቶር ለማድረግ ማለት ነው። ስለዚህ እሱ ራሱ አን ኤግዛምፕል ኦፍ ኮምፒውተር ድራይቭ ነው ማለት ነው። ሃርድ ዲስክ ድራይቭ ወይንም ፊክስድ ዲስክ ኢዝ ዩዥዋሊ ዲዛይንድ አስ ዘ ሲ ኮለን ድራይቭ ብለን እንጠራዋለን። ይሄ ማለት ኮምፒውተራችን ላይ የምንጠቀመው ኢንተርናል ስቶሬጃችን ማለት ነው። እሱን አብዛኛው ጊዜ ሪፕሬዘንት የምናደርገው በሲ ኮለን ወይንም በዚህ መንገድ ነው አብዛኛው ጊዜ ሪፕሬዘንት የምናደርገው ነው የሚለን። The hard disk drive is the main data and program storage hardware device that can provide
quick access to large amount of data and program in a computer ይለናል። ይሄም ማለት አሁን ያሳየዋችሁ ማለት ነው። ኮምፒውተራችን ላይ ያለው ሃርድ ዲስክ ድራይቫችን ወይንም ኢንተርናል ስቶሬጃችን አብዛኛው ጊዜ የምንጠቀምበት ኮምፒውተራችን ላይ ዳታዎችን፣ ፋይሎችን፣ የተለያዩ ፕሮግራሞችን፣ ትላልቅ ፋይሎችን ራሱ ስቶር ለማድረግ እንጠቀምበታለን። በተጨማሪም በቀላሉ አክሰስ ለማድረግ እንጠቀምበታለን ማለት ነው። ማለትም ያው ስቶር ያደረጋችሁትን ፋይል ማለት ነው። ሲዲ ኦር ዲቪዲ ድራይቭ ብለን የምንጠራቸው ደግሞ which is also called optical disk drive ተብለው ይጠራሉ። allow you to use CD and DVD to listen to music, watch movie or store any file ይለናል። ይሄም ማለት ሲዲ ወይንም ዲቪዲ ድራይቭ ደግሞ ብለን የምንጠራቸው አብዛኛው ጊዜ የምንጠቀመው ሙዚቃ ለማዳመጥ ፊልሞችን ለመመልከት ነው ማለት ነው። እነኝን በነገራችን ላይ ለምሳሌ ከፊልም ቤት ተዘፊት ተከራይታችሁ የምታውቁ ከሆነ በሲዲ ወይንም በዲቪዲ ይጫናሉ እነኛ ፋይሎቹ ወይንም የቪዲዮ ፋይል ወይንም የሙዚክ ፋይል ማለት ነው። በተጨማሪም የተለያዩ ፋይሎችን እላቸው ላይ ስቶር ማድረግ እንችላለን ማለት ነው። it is usually designed as the D: or G drive ተብለው ይጠራሉ። ማለትም እዛው ጀስት እንደሰካችሁት ወይንም ኮምፒውተራችሁ ላይ ማስገቢያ አለ ሲዲ ወይንም ዲቪዲ ድራይቭ ብለን የምንጠራቸው ማለት ነው። ጀስት እንደዚህ እንደምትመለከቱት ዲያግራሟ ማስገቢያ አለች። ከውስጥ ያለችው እችኛዋ ሲዲ ወይም ዲቪዲ ትባላለች። ስለዚህ ውስጥ ማስገቢያ ያለው እዚህ ውስጥ ካስገባችሁ በኋላ ነው እናንተ የምትጠቀሙት ማለት ነው። ጀስት ካስገባ ነው በኋላ እዙ ጋር ጀስት ፋይል ኤክስፕሎረር ከፈታችሁ በኋላ ዚስ ፒሲ ውስጥ ስትገቡ እዛ አካባቢ ያመጣላችኋል የሲዲ ወይም ዲቪዲ ድራይቭን በስሙ መንገድ ሪፕሬዘንት ያደርግና ማለት ነው። ነገር ግን ስለሌለ ነው ፊት ለፊት ያላሳየኝ እንጂ እዚህ ጋር ነው የምታገኙት። ሌላኛው ደግሞ ዩኤስቢ ድራይቭ ብለን የምንጠራው አለ። ዩኤስቢ ድራይቭ የምንለው ይሄ ነው። ፍላሽ መቼም አብዛኞቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። ስለዚህ የስሙ ዩኤስቢ ድራይቭ ወይንም ፍላሽ ብለን እንጠራዋለን ማለት ነው። which is also referred to as flash drive or memory stick ተብሎ ይጠራል። it is small ነው፣ ፖርቴብል ዲቫይስ ነው that plug into the USB port on your computer። ኮምፒውተራችን ላይ ዩኤስቢ ኬብሎችን የምንሰካበት አለ አይደለም። ስለዚህ እሱ ላይ መሰካት ትችላላችሁ ማለት ነው። ኤክስተርናሊ ከውጭ ላይ ነው ኮምፒውተራችን ላይ እንሰካና ከዛ ውስጡ ላይ ፋይሎችን እንደ ዳታ ስቶር ማድረግ እንችላለን። ለዳታ ባካፕ ያገለግለናል። ፋይሎችንም ከተለያዩ ዲቫይሶች ላይ ትራንስፈር ለማድረግ እንጠቀምበታለን። ማለትም ጀስት ፍላሻችሁን ኮምፒውተራችሁ ላይ ተሰኩና ኮምፒውተራችሁ ላይ ያለውን ፋይል ወደ ፍላሹ ትራንስፈር ማድረግ ትችላላችሁ። ከዛ ፍላሹን ትነቅሉና ሌላ ኮምፒውተር ላይ ሄዳችሁ አሁን ከኮምፒውተራችሁ ከእናንተ ከራሳችሁ ኮምፒውተር ትራንስፈር ያደረጋችሁትን ፋይል ከዩኤስቢ ከፍላሹ ላይ ማለት ነው ወደ ሌላ ኮምፒውተር ላይ ትራንስፈር ማድረግ ትችላላችሁ ማለት ነው። ስለዚህ በአጠቃላይ ኮምፒውተር ድራይቭ ብለን የጠራናቸው ኤግዛምፕሎች እነዚህ ናቸው። ሃርድ ድራይቭ አለ፣ ኦፕቲካል ድራይቭ አለ፣ ፍላሽ ድራይቭ ብለን የምንጠራቸው ማለት ነው። ሃርድ ድራይቭ የምንለው ይሄን ነው። አብዛኛው ጊዜ ኮምፒውተራችን ላይ እንደ ኢንተርናል ስቶሬጅ የምንጠቀምበት ማለት ነው። እዚህ ጋር ደግሞ ስንመጣ ሁለቱ እኛ ከውስጥ ያለችው ማለት ነው ሲዲ ወይም ዲቪዲ ብለን እንጠራታለን። ይሄኛው ደግሞ ማዕቀፍ የሆነው ይሄኛው ደግሞ ዩኤስቢ ፍላሽ ነው ማለት ነው። ኢቨን ለሚሞሪ ራሱ አን ኤግዛምፕል ኦፍ ኮምፒውተር ድራይቭ ናት ማለት ነው። ኖትስ ይለናል እዚህ ጋር ሳም ዩዘር ሜይ ቢ ኮንፊውዝድ ዊዝ ድራይቭ ኤንድ ድራይቨር። ይሄን ሁለት ወርድ በደንብ መለየት አለባቸው ፋሚሊ፣ ድራይቭ እና ድራይቨር የሚለውን ማለት ነው። ሁለቱም በደንብ መረዳት አለባቸው። ልንገራቸው ዘስ አር ሰፓሬት ተርም ናቸው ነው የሚለን። አንዳንድ ጊዜ ግን ሰዎች ኢንተርቼንጀብል ይጠቀሟቸዋል ተመሳሳይ የመሰላቸው ወይንም ትንሽ ግራ ያጋቧቸዋል ነው ሁለቶቹ ወርዶች ማለት ነው። ዘወርድ ድራይቭ ብለን የምንጠራው ማለት ነው ታይፒካሊ ሪፈር ቱ ሜካኒካል ሃርድ ድራይቭ ወይንም ሶሊድ ስቴት ሃርድ ድራይቭ ነው ዩዝድ ቱ ስቶር ዘ ኦፕሬቲንግ ሲስተም ዳታ ፋይል አፕሊኬሽን ኤንድ ፕሮግራም ይለናል ማለት ነው። ይሄ ማለት ድራይቭ ብለን የምንጠራው ይሄኛውን ማለት ነው። ኮምፒውተራችን ላይ ፋይሎችን፣ ዳታዎችን፣ የተለያዩ አፕሊኬሽኖችን ስቶር ለማድረግ እና ሪትራይቭ ለማድረግ የምንጠቀምበት ነው። ኢትዝ ሃርድዌር ፓርት ነው በአጠቃላይ ድራይቭ ብለን የምንጠራው ማለት ነው። ስለዚህ የሚያገለግለንም ፋይሎችን፣ የተለያዩ ዳታዎችን ስቶር ለማድረግ እንጠቀምበታለን ማለት ነው። ነገር ግን ድራይቨር ብለን የምንጠራው ደግሞ ኢትዝ ኤ ሶፍትዌር ኮድ ነው ዛት ኢኔብል ዋን ኦር ሞር ሃርድዌር ዲቫይስ ቱ ኮሚኒኬት ዊዝ ዘ ኮምፒውተር ኦፕሬቲንግ ሲስተም ይለናል። ይሄም ማለት ድራይቨር ብለን የምንጠራው ሶፍትዌር ነው። የሚያገለግለንም ኮምፒውተራችን የተለያዩ ሃርድዌር ፓርቶች አሉ። እነኚህ ሃርድዌር ፓርቶች በስነስርዓቱ ኮሚኒኬት እንዲያደርጉ በተለይ ከኮምፒውተር ኦፕሬቲንግ ሲስተማችን ጋር ኮሚኒኬት እንዲያደርጉ ወይንም ሃርድዌር ፓርቱ የኮምፒውተራችን እንዲሰራ የሚያግዙት ሶፍትዌሮች ናቸው ነው የሚለን። ዊዛውት ድራይቨር ኮምፒውተር ኩድ ኖት ሴንድ ኤንድ ሪሲቭ ዳታ ኮሬክትሊ ቱ ሃርድዌር ዲቫይስ ሰች አስ ፕሪንተር ኤንድ
ፍላሽ ድራይቭ ይለናል ማለት ነው። ይህም ማለት ኮምፒውተራችን ላይ ድራይቨር ብለን የምንጠራቸው ሶፍትዌሮች አንኢንስታል ካደረግናቸው ወይም በስነስርዓቱ ካልጫናቸው ወይንም ካለነሱ ውጭ ምንም አይነት ዳታዎችን ሴንድም ሆነ ሪሲቭ ለማድረግ እንቸገራለን ማለት ነው። ይሄ ምን መሰላችሁ? ለምሳሌ እዚህ ጋር የምትመለከቷት ዋይፋይ አለች አይደለም? ክሊክ ሳደርጋት ከዋይፋይ ጋር ኮኔክት አድርጌ እየተጠቀምኩበት ነው። ነገር ግን ይቺ ዋይፋይ ለመጠቀም ይችኛዋ እንድጠቀማት ሃርድዌር ዲቫይስ አላት ከውስጧ ማለት ነው። ሃርድዌር ዲቫይስ አለች ይቺ ዋይፋይ እንድትሰራ የሚያደርጋት ማለት ነው። ነገር ግን የዚች የዋይፋይ ሃርድዌር ዲቫይሷ እንድትሰራ የሚያስችላት ምንድን ነው? ሶፍትዌር አለ። ያ ሶፍትዌር የራሱ የዋይፋይ ድራይቨር ብለን እንጠራዋለን ማለት ነው። ስለዚህ የዚች የዋይፋይ ድራይቨሯ አንኢንስታል ቢሆን ወይም ቢጠፋ በፍጹም ዋይፋዩ ሊሰራልን አይችልም ማለት ነው። ኢቭን ኮምፒውተራችን ላይ ለምሳሌ ብሉቱዝ አለ አይደለም? ከተለያዩ ዲቫይስ ጋር ኮኔክት ማድረግ የምትችሉበት እሱ ራሱ የብሉቱዝ ድራይቨሩ ካልሰራ ብሉቱዝ አይሰራም ማለት ነው የኮምፒውተራችሁ። እና ኮምፒውተራችን ላይ በጣም ብዙ ሃርድዌር ፓርቶች አሉ። ስለዚህ እነኛ እንዲሰሩ ግዴታ ድራይቨር የምንላት ታስፈልገናለች ማለት ነው። አብዛኛው ጊዜ ጀስት ኦፕሬቲንግ ሲስተሙ ስጭኑ አብሮ ነው ኢንስታል የሚሆነው። በተለያየ አጋጣሚ ግን ሳታቁም ሊሆን ይችላሉ ብቻ ወይንም በሆነ ምክንያት አንኢንስታል ልታደርጉ ትችላላችሁ እና በዛን ሰዓት ማስተካከል አለባችሁ ማለት ነው። ሌላኛው ደግሞ አክሰሲንግ ኦል ድራይቭ አቬሌብል ኦን ኮምፒውተር ይለናል። ኮምፒውተራችን ላይ ያሉትን የተለያዩ ድራይቮች እንዴት አድርገን ነው አክሰስ የምናደርገው የሚለውን እንመለከታለን ማለት ነው። የምናገኘው ድራይቭ የምንላቸውን ዚስ ፒሲ ውስጥ ነው። ዚስ ፒሲ ውስጥ ደግሞ ለማግኘት መጀመሪያ ፋይል ኤክስፕሎረር ትከፍታላችሁ። ፋይል ኤክስፕሎረር ለመክፈት በሾርት ከት ትችላላችሁ። አለበለዚያ እዚጋ እንደምትመለከቱት ታስክ ባሩ ላይ ፒን ስለሆነ ነው ይሄንን ሌፍት ክሊክ በመጫን ከዛም በኋላ ዚስ ፒሲ ላይ ገብቼ እዚጋ የምትመለከቱን ማግኘት ትችላላችሁ ማለት ነው። አለበለዚያ እዚጋ ሰርች ማድረጊያው ላይ ገብታችሁ ዚስ ፒሲ ብላችሁ መጻፍ ትችላላችሁ። ከዛ ይሄንን ሌፍት ክሊክ መጫን ነው። በዚህ መንገድ ማግኘት ትችላላችሁ። ወይንም በሾርት ከት ዊንዶ ኬ ትጫኑና ኮምፒውተር ኪቦርዳችሁ ላይ ከዛ ኢን ስትጫኗት ይከፍትላችኋል ማለት ነው። ከዛ ዚስ ፒሲ የሚለው ጋር ትገባላችሁ። ይሄ ሁሉ ፋይል ኤክስፕሎረር የምንከፍትበት መንገድ ነው ማለት ነው። ከዛ እዚህ ጋር እንደምትመለከቱት ሎካል ዲስክ ሲ ይላል። ማለትም እኔ ኮምፒውተር ላይ ያለው ኢንተርናል ሃርድ ዲስክ ብቻ ነው እንጂ ሌላ ምንም አይነት ይሰካ ነገር የለም ማለት ነው። እዚህ ላይ ከኮምፒውተራችሁ ከስልካችሁ ጋር ኮኔክት ብታደርጉ ዩኤስቢ ፍላሽ ብትሰኩ በአጠቃላይ እዚህ ላይ የሚመጡትን የተለያዩ ዲቫይሶች ያሳያችኋል ማለት ነው። ወይንም በአጠቃላይ ኮምፒውተራችን ላይ ያሉትን ድራይቮች የምንመለከተው እዚህ ላይ ነው ማለት ነው። ኢቭን ለምሳሌ ፍላሽ ብትሰኩ እዚህ ጋር ፊት ለፊት ላይ ሪሙቬብል ዲስክ ይልና ዝም ብሎ ደስ ያለውን ስም ሪፕሬዘንት ያደርግና ያመጣላችኋል። በተጨማሪም ኮምፒውተራችሁ ላይ ለምሳሌ መሰኪያ ያለው እናንተ ሲዲ ወይንም ዲቪዲ ብትሰኩበት ኮምፒውተራችሁ ላይ ማስገቢያ አለ አንዳንዶቻችሁ ላይ ማለት ነው። ካለ ሰየው ከሌለም ችግር የለውም። ግን እንደሰካችሁ እዚህ ጋር ፊት ለፊት ላይ ዲስክ ምናምን ብሎ ያመጣላችኋል ማለት ነው። ስለዚህ በዚህ መንገድ ማግኘት ትችላላችሁ። ኮምፒውተራችሁ ላይ ያለውን ድራይቭ በአጠቃላይ ከዚህ መንገድ አክሰስ ማድረግ ትችላላችሁ ማለት ነው። እዚህ ጋር ኖት አለች። ኢን ዊንዶውስ ሞስት ኦፍ ዩር ፕሮግራም አር ስቶርድ ኢን ፕሮግራም ፋይል ፎልደር ኤንድ ዩር ዶክመንት አር ፍሪኩዌንትሊ ሴቭድ ኢን ማይ ዶክመንት ፎልደር ይለናል። ይህም ማለት አብዛኛው ጊዜ ዊንዶው ኦፕሬቲንግ ሲስተም ላይ የተለያዩ ፕሮግራሞችን ኮምፒውተራቸው ላይ ስቶር ስታደርጉ ፕሮግራም ስላችሁ የተለያዩ አፕሊኬሽኖችን በምጭኑበት ሰዓት ስቶር የሚሆነው ፕሮግራም ፋይል የሚለው ውስጥ ነው ማለት ነው። ነገር ግን የተለያዩ ዶክመንቶች ደግሞ ከሆኑ ፋይሎቻችሁ የሚቀመጡት ማይ ዶክመንት የሚለው ላይ ነው የሚለን። ይህም ማለት ጀስት ፋይል ኤክስፕሎረር ልክፈትና ላሳያችሁ። ከዛን እዚህ ጋር ዚስ ፒሲ ፊት ለፊት እንደምትመለከቱ ዶክመንት የሚላል አይደለም? እዚህ ላይ የተለያየ ፋይሎች ሊቀመጡ ይችላሉ። እኔ በእርግጥ ስለቀየርኩት ነው። ነገር ግን ባይ ዲፎልት የሚቀመጡት በተለይ የተለያየ አፕሊኬሽኖች ኢንስታል ስታደርጉ እዚህ ሎካል ዲስክ ውስጥ ስትገቡ ፕሮግራም ፋይል የሚላል አይደለም? እዚህ ውስጥ ነው አብዛኛው ፋይል የሚቀመጠው ባይ ዲፎልት ማለት ነው። እሱ ለማለት ፈልጎ ነው። ኮንሴፕት አለ። ይሄ ማለት እስካሁን የተመለከትናቸው ማለት ነው። ድራይቭ ኢዝ ሃርድዌር ኮምፖነንት ኦፍ ኮምፒውተር ዊች ስቶር ፋይል ኤንድ ፎልደር ይለናል። ይህ ማለት ድራይቭ የምንለው የኮምፒውተራችን ላይ የሚገኝ ሃርድዌር ፓርት ነው። የሚያገለግለንም ፋይልና ፎልደሮችን ኮምፒውተራችን ላይ ስቶር ለማድረግ ሪትራይቭ ለማድረግ እንጠቀምበታለን የሚለን። ድራይቭ ካን ቢ ፊክስድ ኤንድ ሪሙቬብል ይለናል። ይህ ማለት ድራይቭ ኮምፒውተር ድራይቭ ብለን የምንጠራቸው አንዳንዶቹ እዛው ኮምፒውተራችን ውስጥ የሚሰሩ የምንጠቀማቸው አሉ። ሌሎቹ ደግሞ ሪሙቬብል ናቸው። ማለትም ጀስት ነቅላችሁ መጠቀም የምትችሏቸው አሉ ማለት ነው። ፊክስድ ድራይቭ አር ፋውንድ ዊዝን የኮምፒውተር ፋይል ሪሙቬብል ድራይቭ አር ፖርቴብል ኤንድ ፕለግድ ኤክስተርናል ይላል። ይሄ ምን ማለት ፈልገው ነው? ፊክስድ ድራይቭ ብለን የምንጠራው የሚገኘው ዊዝን ኮምፒውተር ላይ ነው። በቃ የምንጠቀመው እዛው ኮምፒውተራችን ውስጥ ነው። ሪሙቬብል ድራይቭ ብለን የምንጠራቸው ግን
ፖርቴብል ተንቀሳቃሽ ወይንም ከኮምፒውተራችን ላይ ኤክስተርናሊ ፕለግድ ወይንም ሰክተን የምንጠቀማቸው አሉ ነው የሚለን። ለሁለቱም እዚህ ጋር ኤግዛምፕል ልስጣችሁ። ለምሳሌ ፊክስ ድራይቭ ላይ ስንመጣ ኢንተርናል ስቶሬጃችን ወይንም ሃርድ ዲስክ ድራይቫችን መውሰድ ትችላላችሁ። ኤክስተርናል ወይንም ሪሙቬብል ድራይቭ ላይ ደግሞ ስንመጣ ኤክስተርናሊ ኮምፒውተራችን ላይ የሚሰኩ ናቸው። ለምሳሌ ማን አለ? ዩኤስቢ ፍላሽ አለ፣ ሲዲ ወይንም ዲቪዲ አለ። እነሱ በአጠቃላይ ኤክስተርናሊ ነው የሚደረጉት የሚሰኩት ማለት ነው። ስለዚህ በዚህ መንገድ እንደ ኤግዛምፕል መውሰድ ትችላላችሁ ማለት ነው። ዚስ ፒሲ ሴክሽን ኦፍ ዊንዶውስ ኤክስፕሎረር ናቪጌሽን ፓርት ኮንቴን ኦል ድራይቭ ማውንትድ ኦን ዘ ኮምፒውተር ይለናል። ይሄም ማለት ፋይል ኤክስፕሎረርን ተከፈታችሁ በኋላ ከዛ ዚስ ፒሲ ላይ ስትገቡ እዚህ ላይ ኮምፒውተራችሁ ውስጥ ያሉትን በአጠቃላይ ድራይቮችን ያሳያችኋል ነው የሚለን። ሌላኛው ዩኒት ሰመሪ ነው። ይህም ማለት ቻፕተር ዋን ላይ የተመለከትነውን ጠቅለል አድርጎ አስቀምጦታል ማለት ነው። ሲንመልከተው ለርኒንግ ፋይል ኤንድ ፎልደር ኢዝ ኢምፖርታንት ኦርጋናይዜሽን ስሞል ኦር ላርጅ ሃቭ ፋይል ማኔጅመንት ሲስተም አይዘር ኢን ኮምፒውተራይዝድ ኦር ማኑዋል ሲስተም ይለናል። ይሄም ማለት ስለ ፋይልና ስለ ፎልደር መማር በጣም ጠቃሚ ነው። ትናንሽ ኦርጋናይዜሽኖች ሊኖሩ ይችላሉ ወይንም ትላልቅ ካምፓኒዎች ሊኖሩ ይችላሉ። እነሱ የራሳቸው የሆነ ፋይል ማኔጅመንት ሲስተም አላቸው። ማለትም ፋይላቸውን የሚያስተዳድሩበት መንገድ አለ። በኮምፒውተራይዝድም ሊሆን ይችላል፣ አለበለዚያ ማኑዋል፣ ይሄም ማለት በወረቀት ሊሆን ይችላል ነው የሚለን። ኦርጋናይዜሽን ሜንቴን ዲፈረንት ፋይል ሰች አዝ ሂውማን ሪሶርስ ዳታ፣ ዳይ ቱ ዳይ አክቲቪቲ፣ ፔሮል ፋይል፣ ከስተመር ፋይል፣ ኦርጋናይዜሽናል ዶክመንት ፋይል፣ ፕላን ኤንድ ስኬጁል እነኚህ በአጠቃላይ ሁሉ ይይዛሉ ነው የሚለን። ይህም ማለት ለምሳሌ የተለያየ ኦርጋናይዜሽን ካምፓኒ ሲመጡ የሰራተኞች ደሞዝ የሚከፈልበት፣ የሰራተኞች መረጃ የተያዘበት፣ የከስተመሮች መረጃ፣ የካምፓኒው ኦርጋናይዜሽን ዶክመንቴሽኑ በአጠቃላይ ሁሉ ይይዛል ማለት ነው። ስቱደንት መስት ነው ሃው ቱ ማኔጅ ፋይል ኤንድ ፎልደር ኢን ኮምፒውተር ሲስተም ሶ ዛት ዘይ ካን ኢዝሊ ሎኬት ኢት፣ ሰርች ኢት፣ organize similar file together in folder, delete another file to make a room for important file and do similar activity on file and folder ይለናል። ይሄም ማለት ተማሪዎች ስለ ፋይልና ስለ ፎልደር ከተማሩ ወይንም ካወቁ ኮምፒውተራቸው ላይ ያለውን ፋይል በቀላሉ እንዴት አድርገው እንደሚያገኙ፣ ፋይሎችን ወይም ፎልደሮች እንዴት አድርገው ክሬት እንደሚያደርጉ፣ እንዴት አድርገው የማይፈልጉትን ፋይል ድሌት እንደሚያደርጉ፣ ሲሚላር ፋይሎች እንዴት አድርገው ኦርጋናይዝ ማድረግ እንደሚችሉ ያውቃሉ ነው የሚለን። The following are key point of file and folder organization ይለናል። ይህም ማለት ፋይልና ፎልደርን ኦርጋናይዝ ለማድረግ ስታስቡ እነኝህን ሀሳቦች በደንብ ማወቅ አለባቸው፣ ወይም እነኝህን ፖይንቶች ነው የሚለን። መጀመሪያ ስለ ፋይል ዲፊኒሽን ነው የሚነግረን። ፋይል ኢዝ ኮሌክሽን ኦፍ ሲሚላር ዳታ ስቶርድ ኢን ኮምፒውተር ሲስተም ይለናል። ምንም ጥያቄ የለውም። ፋይል ኢን ኮምፒውተር ኢዝ አናሎገስ ቱ ሪል ወርልድ ፋይል ዊች ኢዝ ዩዝድ ቱ ስቶር ሰም ዳታ ፎር ኤግዛምፕል ስቱደንት ዳታ፣ ቲቸር ዳታ ኢቲስ ይለናል። ይህም ማለት ኮምፒውተራችን ላይ የምናስቀምጠው ፋይል እና ሪል ወርልድ ላይ ያለው ፋይል ተመሳሳይ ነው የሚለን። ምንም የተለየ ነገር የለውም። ኢን ኮምፒውተር ፋይል ካን ቢ ዶክመንት፣ ፒክቸር፣ አውዲዮ፣ ቪዲዮ፣ አፕሊኬሽን ተመልክተናል። ኮምፒውተራችን ላይ ፋይል ብለን የምንጠራው ምንድነው? የወርድ ዶክመንት ሊሆን ይችላል፣ ፒክቸር ሊሆን ይችላል፣ አውዲዮ ወይንም በድምፅ ሊሆን ይችላል፣ ወይንም በቪዲዮ ወይንም በምስል ሊሆን ይችላል፣ የተለያዩ አፕሊኬሽኖች ሊሆኑ ይችላሉ። እነኚህ በአጠቃላይ ፋይል ብለን እንጠራቸዋለን የሚለን። ኢች ፋይል ኢን ኮምፒውተር ሃዝ ዩኒክ አይከን አለው ነው የሚለን። ይህም ማለት እያንዳንዱ ፋይል ኮምፒውተራችን ላይ የራሱ የሆነ አይከን አለው ነው የሚለን። ግራፊካል ዩዘር ኢንተርፌስ ማለት ነው። እሱን ላሳያችሁ። ለምሳሌ እዚህ ጋር እንደምትመለከቱት ፊት ለፊት ማይክሮሶፍት ወርድ ነው አይደለም? ወርድ መሆኗን የምናውቀው አይከኗን በመመልከት ነው። እነኚህ የምትመለከቷቸው ግማሾቹ አፕሊኬሽኖች አሉ። እዚህ ጋር ፎቶ አለ። ፎቶ መሆኑን የምታውቁት ምንድነው? አይከኑን በመመልከት ነው። ስለዚህ እያንዳንዱ ፋይል የራሱ የሆነ አይከን አለው ነው የሚለን። ፎልደር ኢዝ ላይክ ማኒላ ፎልደር ኢት ኢዝ ኤ ኮንቴነር ኦፍ ፋይል ኤንድ አዘር ፎልደር ነው የሚለን። ፎልደር ብለን የምንጠራው ጀስት እንደ መያዣ ወይንም በተለይ ቢሮ አካባቢ የምንጠቀመው ማኒላ ፎልደር ብለን የምንጠራት አለች። ጀስት ስክሪን ላይ የምትመለከቱ ማለት ነው። ልክ እንደዛ እንደ መያዣ እንጠቀምበታለን። ወደ ኮምፒውተራችን ላይ ደግሞ ስንመጣ ፎልደርን ፋይልና ሌሎች ፎልደሮችን በውስጡ ይይዝልናል ማለት ነው። ፎልደር ሄልፕ ዩ ኦርጋናይዝ ሲሚላር ፋይል ቱጌዘር ሶ ዛት ዩ ካን ሎኬት ፋይልን ኮምፒውተር ኢዚሊ ይለናል። ይሄም ማለት ፎልደር የምንለው ኮምፒውተራችን ላይ ሲሚላር የሆኑ ፋይሎችን፣ ፎልደሮችን በአንድ ላይ ለማስቀመጥ እንጠቀምበታለን። ስለዚህ ኮምፒውተራችን ላይ ደግሞ ፋይልና ፎልደርን በቀላሉ ለማግኘት ወይንም ኢዚሊ ኦርጋናይዝ ለማድረግ እንጠቀምበታለን ነው የሚለን።
ፋይል ኤክስፕሎረር is the best application in order to manage file and folder in window operating system። ይህም ማለት ፋይል ኤክስፕሎረር የምንጠራት አፕሊኬሽን እዚህ ጋር የምትመለከቷት ናት። ይቺ ፋይል ኤክስፕሎረር ተብላ ትጠራለች ማለት ነው። በዊንዶ ኦፕሬቲንግ ሲስተም ላይ የምታገለግለን ምንድነው? ፋይልና ፎልደሮችን በቀላሉ ማኔጅ ለማድረግ የምንጠቀምባት አፕሊኬሽን ናት። ማኔጂንግ ስንል ምን ለማለት ተፈልጎ ነው? ፋይል ፎልደሮችን ክሬት ለማድረግ፣ ዲሌት ለማድረግ፣ ሪኔም ለማድረግ፣ ሶርት ለማድረግ፣ ቪው ለማድረግ እና ሲሚላር አክቲቪቲ ኦን ፋይል ኤንድ ፎልደር ላይ ለመስራት የምንጠቀመው ፋይል ኤክስፕሎረር የምትባለው አፕሊኬሽን በሱ አማካኝነት ነው ማለት ነው። Navigation pane is part of File Explorer which is used to view your computer file and folder in tree structure hierarchically ይላል። ይሄ ማለት ናቪጌሽን ፔን ብለን የምንጠራት የፋይል ኤክስፕሎረር ፓርት ናት። እዛው ዩዘር ኢንተርፌስ ላይ የምትገኝ ማለት ነው። የምታገለግለንም ኮምፒውተራችን ላይ ያሉትን ፋይልና ፎልደር ስትራክቸሩን ለመመልከት እንጠቀምበታለን ነው የሚለን። ኢት ኮንሲስት ኦፍ በውስጧ ምን ይዛለች? ኩዊክ አክሰስ ሴክሽን ይዛለች፣ ዋን ድራይቭ፣ ዚስ ፒሲ፣ ኔትወርክ የሚለውን በአጠቃላይ ይይዟል ነው የሚለን። ሶስቱን ደግሞ ቸክ ለማድረግ ፋይል ኤክስፕሎረር ላይ ልግባና ላሳያችሁ። ከዚህ በኩል በስተግራ በኩል ያሉት ይሄኛው ምን ተብሎ ይጠራል? ናቪጌሽን ፔን ተብሎ ይጠራል ማለት ነው። እዚህ ጋር እንደምትመለከቱት ዚስ ፒሲ አለ፣ ዋን ድራይቭ አለ። ስለዚህ ይሄን ኩዊክ አክሰስ አለች እዚህ ጋር የምትመለከቷት። ስለዚህ በአጠቃላይ ኮምፒውተራችን ላይ ያሉትን የፋይልና የፎልደር ስትራክቸር በሂራርቺካሊ ለመመልከት እንጠቀምበታለን። ፋይልና ፎልደር ስትራክቸሩ ማለት ነው። ለምሳሌ ዳውንሎድ የሚለው ጋር እዚህ ጋር ግሬት ዛ ምልክቷን ክሊክ ሳደርጋ ተመልከቱ። ዳውንሎድ ውስጥ ምን አይነት ፎልደር እንዳለ ያሳየኛል። በተመሳሳይ ቪዲዮ ላይ ምን አይነት ፎልደር ፋይሎች እንዳሉ ያሳየኛል። በዚህ መንገድ መረዳት ትችላላችሁ ማለት ነው። Quick access section is used to navigate to folder quickly. It consists of desktop, download, document, picture and frequently accessed folder ይለናል። ይህም ማለት እዛው ፋይል ኤክስፕሎረር ላይ ተገባችሁ በኋላ እዛው ናቪጌሽን ፔን ላይ ማለት ነው quick access የምንላት ይቺ ናት። ስለዚህ ይቺ ደግሞ ለምን ታገለግለናለች? ኮምፒውተራችን ላይ ያሉትን ፋይሎችና ፎልደሮችን በተደጋጋሚ የምንከፍታቸውን ሪሴንትሊ ወይም በቅርብ ጊዜ የከፈትናቸውን ፋይሎች፣ ፎልደሮች ፊት ለፊት ያመጣልናል ወይም አክሰስ ለማድረግ እንጠቀምበታለን በታለን ነው የሚለን። ይሄ ማለት ለምሳሌ ተመልከቱ፣ ቅርብ ጊዜ ከፈትኳቸው ፋይሎች አሉ እዚጋ የምትመለከቷቸው፣ በተደጋጋሚ የምጠቀማቸው ፎልደሮች አሉ እዚጋ እንደምትመለከቱ። ስለዚህ በቀላሉ ፋይል ወይም ፎልደርን አሁን ቅርብ ጊዜ ከፈትኩት የትኛው ፋይል ነው የሚለውን እዚጋ ገብታችሁ መመልከት ትችላላችሁ ማለት ነው። ቱ ኦፕን ፋይል ኤክስፕሎረር አፕሊኬሽን ዩ ካን ዩዝ ይላል። የተለያየ ሜተድ መጠቀም ትችላላችሁ። የመጀመሪያው በሾርት ከት ነው። ዊንዶ ኬ ትጫኑና በዚህ መንገድ መክፈት ትችላላችሁ። ሌላኛው ደግሞ እዚህ ጋር ታስክ ባሩ ላይ ፒን ማድረግ ትችላላችሁ። ፒን የተደረገውን ሌፍት ክሊክ መጫን ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ሰርች ማድረግ ሄዳችሁ ዚስ ፒሲ ብላችሁ መጻፍ ትችላላችሁ። አለበለዚያም ፋይል ኤክስፕሎረር ብላችሁ ጽፉ ይመጣላችኋል ከላይ። ከዛ ይሄን ሌፍት ክሊክ ተጭናችሁ ፋይል ኤክስፕሎረራችሁ መክፈት ትችላላችሁ ማለት ነው። ምናልባት እንዴት ነው እዚህ ጋር ፒን የምናደርገው የምትሉኝ ከሆነ መጀመሪያ ይሄኛውን አንፒል አድርግና ላሳያችሁ። ከዛ እዚህ ጋር ትገቡና ሰርች ማድረጊያው ላይ ፋይል ኤክስፕሎረር ብላችሁ ጻፉ ይመጣላችኋል። ይሄው ከላይ አይደለ ያለው ላይ ራይት ክሊክ ታደርጉና ፒንቱ ታስክ ባር የምትለዋን ሌፍት ክሊክ መጫን ነው። ያ እዚህ ጋር ትመጣላችኋል ማለት ነው። To navigate to your file and folder using File Explorer in computer system, you can use either of the following method ይለናል። ይህም ማለት ኮምፒውተራችሁ ላይ ፋይሎችን፣ ፎልደሮችን አክሰስ ለማድረግ ፋይል ኤክስፕሎረርን በመጠቀም የምትመለከቱትን መጠቀም ትችላላችሁ ነው የሚለን። ቀላል ነው። መጀመሪያ ፋይል ኤክስፕሎረር ተከፈታችሁ በኋላ እዚህ ጋር በማውዛችሁ መጠቀም ትችላላችሁ። ሌፍት ክሊክ በመጫን ከአንዱ ፋይል ወደ አንደኛው ፋይል መግባት ትችላላችሁ። የትኛው ጋር ፋይል እንዳለ እያንዳንዱን መመልከት ትችላላችሁ ማለት ነው። አለበለዚያም እዚህ ጋር ባክዋርድ እና ፎርዋርድ በተንን በመጠቀም የምትፈልጉትን ፋይል ፎልደር መፈለግ ትችላላችሁ። አለበለዚያም እዚህ ጋር ከላይ የምትመለከቱት ይሄኛው ለምሳሌ ስቲቡክ የሚለው ጋር ልግባና እዚህ ጋር ተመልከቱ። ከላይ በኩል ያሉት እዚህ ጋር አድሬስ ባሩ ነው አይደለ? ስለዚህ እዛው አድሬስ ባሩ ላይ እንደሆንኩም መፈለግ እችላለሁ ማለት ነው። አክሰስ ማድረግ እችላለሁ። ሌላኛው ደግሞ እዛው ሰርች ማድረግ ጋር ከሄዱና ሰርች ኪውክ አክሰስ የምትለው ጋር ማድረግ ትችላላችሁ። ወይንም የምትፈልጉበት ፎልደር ላይ ወይንም ደስ ያላችሁ ጋር መግባት ትችላላችሁ። ከገባችሁ በኋላ እዚህ ጋር ሰርች ማድረግ ጋር ሄዳችሁ የምትፈልጉትን ፋይል ፎልደር መጻፍ ትችላላችሁ ማለት ነው። ታገኙታላችሁ። አብዛኛው ጊዜ ይገኛል። በዚህ መንገድ ሰርች ማድረግ ትችላላችሁ። እዚህ ጋር የምትመለከቱት አለ ፋይሎች በቀላሉ ማግኘት ትችላላችሁ። ለምሳሌ ኪውክ አክሰስ ላይ ልግባና እኔ ፎሬክስ ብዬ ልጻፍ። እስኪ ከፈትኩት ፋይል ፎልደር ካለ ያሳየኛል። ፎሬክስ ከዛ ኢንተር መጫን ያመጣላችኋል። በዚህ መንገድም ፋይላችሁን ፎልደራችሁን በፋይል ኤክስፕሎረር አማካኝነት በመጠቀም መፈለግ ወይም ሰርች ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ስለ ሙቪንግ ፋይል ተመለከተናል። ሙቭ ፋይል ማለት ከአንዱ ሎኬሽን ወደ ሌላኛው ሎኬሽን ሙቭ ማድረግ ነው።
እዚህ ኮምፒውተራቸው ላይ ስትመለከቱ የተለያየ ፎልደሮች አሉ። ፋይል ኤክስፕሎረር ላይ ብትገቡ እዚህ ጋር የምትመለከቱ የተለያየ ፎልደር አለ፣ ፒክቸር አለ፣ ቪዲዮ፣ ሎካል ዲስክ አለ፣ ዳውንሎድ አለ። ስለዚህ ከዳውንሎድ ውስጥ የነበረውን ፋይል ወደ ፒክቸር ውስጥ የነበረውን ፋይል ወደ ዳውንሎድ ውስጥ ማድረግ ትችላላችሁ ማለት ነው። ለምሳሌ እዛው ዴስክቶፕ ላይ ላሳያችሁ። እኔ እዚህ ጋር እንደምትመለከቱ 2 ፎልደሮች አሉ። አንደኛው አይሲቲ ቡክ ነው፣ ሌላኛው ደግሞ ማይ ፋይል የሚል አለ ማለት ነው። ከማይ ፋይል ከሚለው ፎልደር ወደዚህኛው ፎልደር ላይ ሌላ ፋይል ላስተላለፍ መጀመሪያኛው ፎልደር ከፍተውና ችኛዋን ሌፍት ክሊክ ጫን ብዬ ወደዛኛው መጎተት እችላለሁ ወይም ድራግ ማድረግ እችላለሁ ማለት ነው። በተለያየ መንገድ ሙቭ ማድረግ ትችላላችሁ። የመጀመሪያው ከት ኤንድ ፔስት ነው። ከታርጋችሁ ፔስት ማድረግ እንዴት ነው የምታደርጉት? መጀመሪያ ፋይሉን ሰሌክት ታደርጋላችሁ። ከዛ ኮንትሮል ተጭናችሁ ኤክስ ነው ከት ያደርግላችኋል። ከዛም በኋላ አይሲቲ ቡክ የምትለዋን ትከፍቷትና ኮንትሮል ተጭናችሁ ቪ ማድረግ ነው። ቪ መጫን ወይንም ፔስት ያደርግላችኋል ማለት ነው። ወይንም ከት ያደርጋችሁትን ፔስት አደረገው። ስለዚህ እዚህ ጋር የነበረው ፋይል ወደዚህ ተንቀሳቅሷል ማለት ነው። ሌላኛው ደግሞ ድራግ ኤንድ ድሮፕ ነው። እዚህ ጋር እንደምትመለከቱት ቲን ነም የምትላለች እዚህ ጋር የምትመለከቷት የማይክሮሶፍት ወርድ ፋይል ናት። ስለዚህ እችኛዋንም ድራግ አድርጌ ድሮፕ ላድርጋት። ሌፍት ክሊክ ጫንልና የምጎትተው ይንቀሳቀሳል አይደለም? ጀስት ማውዝ ውስጥ አንቀሳቅሱ ይንቀሳቀሳል አብሮ። ነገር ግን ሌፍት ክሊክ መለቀቅ የለባችሁም። ከዛ የምትፈልጉበት ፎልደር ላይ ስትደርሱ ትለቁታላችሁ፣ ወይም ሎኬሽን ላይ እዚህ ጋር አይሲቲ ቡክ የሚል ውስጥ ነው የምለቀው። ፈለኩት እኔ ገባ። ሌፍት ክሊክ ስለቀው እንደምትመለከቱት አይሲቲ ነም የምትለዋ እዚህ ጋር መታለኛለች ማለት ነው። ቲ ነም የምትለዋ ማለት ነው። ስለዚህ በዚህ መንገድ የምትፈልጉትን ፋይል ፎልደር ኮምፒውተራችሁ ላይ ሙቭ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ኮምፒውተራችሁ ላይ ፋይላችሁ እንዴት አድርጋችሁ ሪኔም እንደምታደርጉ አሳይቻችኋለሁ። በሾርትከት ኤፍቱኬ መጠቀም እንደምንቻልም ነግሬያችኋለሁ። ሌላኛው በመጨረሻ ደግሞ የተመለከትነው ስለ ኮምፒውተር ድራይቭ ነው። ኮምፒውተር ድራይቭ ደግሞ የምንለው የሚያገለግለን ኮምፒውተራችን ላይ ፋይሎችን፣ ዳታዎችን፣ የተለያዩ አፕሊኬሽኖችን ስቶር ለማድረግ የምንጠቀምበት ነው። ቲዝ ሃርድዌር ኦፍ የኮምፒውተር ፓርታችን ነው የሚለን እና 2 አይነት ድራይቮች አሉ ስላችሁ እንዳጠቃቀማችን ማለት ነው። ኮምፒውተራችን ውስጥ የምንጠቀመው አለ፣ ከኮምፒውተራችን ውጭ የምንጠቀመው አለ። እዛ ኮምፒውተራችን ውስጥ የምንጠቀመው ፊክስድ ድራይቭ ወይንም ስታቲክ ኦር ቢልቲን ድራይቭ ተብሎ ይጠራል ማለት ነው። ኢንክሉዲንግ በውስጡ ምን ይዛል? ኢንተርናል ሃርድ ዲስክ፣ ኤስሲዲ ኤንድ ላይክ እንደዚህ አይነቶችን ይዛል ማለት ነው። ወይንም ኢንተርናል ስቶሬጆችን ይዛል። ሌላኛው ደግሞ ሪሙቬብል ድራይቭ ብለን የምንጠራው አለ። ጀስት ኮምፒውተራችን ላይ ከውጭኛው በኩል ሰክተን ነው የምንጠቀመው። አንደኛው ፍላሽ ዲስክ ወይንም ዩኤስቢ አለ። ሪሙቬብል ሃርድ ዲስክ አለ። ይሄ ማለት ኤክስተርናል ሃርድ ዲስክ ማለት ነው። ሲዲ፣ ዲቪዲ እነኝን መጠቀም ትችላላችሁ ማለት ነው። ቱ ቪው ኦል ማውንትድ ኦር አታች ድራይቭ ኢን ዊንዶ ፋይል ኤክስፕሎረር አፕሊኬሽን ኢዝ ዩዝድ ይላል። ይሄ ማለት ኮምፒውተራችን ውስጥ ያለውን ድራይቮች ሁሉንም ለማወቅ የምትፈልጉ ከሆነ ዚስ ፒሲ ላይ ገብታችሁ ቸክ ማድረግ ትችላላችሁ ነው የሚለው። ዘስሚስ ፋይል ኤክስፕሎረር ከፈታችሁ ከዛ ዚስ ፒሲ ውስጥ ከገባችሁ በኋላ እዚህ ጋር መመልከት ትችላላችሁ ነው የሚለን። ጀስት አንድ የኢንተርናል ሃርድ ዲስክ ብቻ ስላለ ነው። እናንተ ሌላ ብሰኩ እዚህ ጋር ፊት ለፊት ያመጣላችኋል ማለት። ለምሳሌ ዩሲቢ ፍላሽ ብሰኩ እዚህ ጋር ፊት ለፊት ላይ ሪሙቬብል ዲስክ ብሎ ነገር ግን ስሙን ኤፍ ወይም ጂ ዲ ሌሎች ላይ በዚህ መንገድ ያሳያችኋል ማለት ነው። ቤተሰብ የዛሬ ቪዲዮችን ይሄን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።